እኔ በመሀላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ። ያንተን ደስታ ነው ማየት የሚፈልገው። ብዙ ነገር ውስጤ ላይ እንዲሰማ አድርገኛል። በቃ አላቅም መኖሬን እንደወደው አድርገክ በቃ እኔ እንጃ። እኔ ያንተን መልካምነት፣ እኔ ያንተን መውደድ፣ ያንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬም አላስብም እና በጣም ነው የምወድክ ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። በጣም መልካም ሰው ሆነ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። ከሩታ ጋር ሁን፣ ከልጅ ጋር ሁን። እኔም የራሴን ህይወት እኖራለሁ። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምርልህ አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሮ አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየከኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ የወሰንኩት አብርሽ። ከመቼ ጀምሮ ነው ይሄን ነገር ብቻሽን ከራስሽ ጋር አውርተሽበት ነው? እንዴት ባለ ይሄን ነገር እስከትንችልሽ አብርሽ ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ለአንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ከአንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበውም ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት። ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት የተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም። ግን ደግሞ ሁኔታዎች በጣም እየገፋፉኝ ነው ያሉትና ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው የምወድህ። ግን ደግሞ አልቻልኩም። በቃ ማለት በጣም ተገፋው ከምልክ በላይ። ለዛ ነው ይሄን ውሳኔ ወሰንኩት እና ደግሞ ይሄ ውሳኔ ምናልባት ላንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ ምናልባት እኔ በመሀላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ። ያንተን ደስታ ነው ማየት የሚፈልገው። ለዛ ነው ይሄን ውሳኔ ወሰንኩት አብርሽ። እኮ ይሄን ነገር ለማለት ግን አላረፈረም። አሁን እንዴት ሊሰማሽ ቻለ? ይሄን ነገር ልትይበት የቻልሽበት ምክንያት በምንድን ነው? ምክንያቶችን እያልኩ ነው ማለት ከበፊትም ጀምሮ ማለት በአንተም ዙሪያ ያለ ሰውም ቢሆን ብዙ ሰው እንደዛ እያለኝ ነበረ። አንተም አንድ ሁለቴ ብለኸኛል ከዚህ በፊት። ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው። ለአንተ ያለኝ ስሜት ስለሚበልጥ ነው። እንደ ሴት ልጅ ብዙ ነገር ደርሶብኛል ታውቃለህ። በአንተ ብዙ ነገር መጥቶብኛል። ግን ደግሞ እኔ አንተን ደስታ ብቻ ነው ማየት የምፈልገው። ስለዚህ አሁን ይሄንን ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም። በቃ ነገሮች አንዳንዴ ሁኔታዎች በጣም እየገፉ መጡና ለዛ ነው አሁንም ቢሆን ይሄን ውሳኔ የምወስነው። እስካሁን ድረስም ዝም ያልኩት በቃ ምናልባት ራስ ወዳጅ ሆንኩኝ ይላለው ቤት ቁጭ ብዬ ማለት ነው። ስለዚህ አሁን ይሄን ውሳኔ ራሱ የምወስነው ለአንተ በማሰብ ነው። ዋጭ በቃ ሰላማዊ ኑሮ እስቲ ምናልባት እኔ ልውጣና እኔ ካንተ ጋር አንደዋወል አንገናኝ በቃ ምንም እስቲ እኔ እናንተ ደግሞ በቃ ምንም አንገናኝና ህይወት ምናልባት ሰላማዊ ሆኖ ከኖር
እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ። አንተን ደስታ ነው ማየት የምፈልገው አብርሽ። ይገባኛል፣ ግን እኔ አሁን በድንገት ይሄን ሀሳብ እንትን ስትይ ብቻ አላውቅም፣ በምን አይነት መንገድ እንዴት እንዳሰብሽው ነገሮችን አላውቅም። ማለት አብርሽ ያው እያስረዳውክ ነው ያለውን ነገር አውቃለሁ። ከዚህ በፊት ብዙ ነገር ሆኛለሁ፣ ግን ደግሞ አብርሽ ያንተን ደስታ ነው የምፈልገው። እንደምወድህ ታውቃለህ። አንተ ትቀድምብኛለህ ደግሞ ለሁሉም ነገር። እስካሁን የቻልኩት ላንተም አይደል? ከዚህም በኋላ ደግሞ ይከብደኛል፣ አውቃለሁ፣ ይደብረኛል ካንተ ጋር ተለያይቼ ታውቃለህ። እኔ ባልነግርህም ታውቃለህ የኔን ሁኔታ። አስሬ በስልክ ምደውልልህ፣ ቴክስት ምጽፍልህ ምናምን በቃ ላንተ ጥሩ ስሜት ስላለኝ ነው። አንተን ስለምወድ ነው። ካንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ ስለሆንኩኝ ነው። ህይወቴ ላይ ብዙ ነገር ስለተስተካከለልኝ ነውና አንተን ማጣት ለኔ ከባድ ነው። ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል። ያንተን ደስታ ማስቀደም ይበልጥብኛል። ለዛ ነው። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው። ይሄ ራሴን ፍላጎት እናንተን ነው የምነግርሽ። ከዛ ባለፈ ግን ከፈለክ ሩታን ምን ላውራትና ያለውን ነገር ሶስታችንም በደንብ ቁጭ ብለን ብናወራበት ማለት ይሻላል ይመስለኛል። እንደኔ ማለት ነው። ይሄ በድንገት እንደዚህ ማረጉ አስፈላጊ ነው እያላችሁ ምናልባት በድንገት የወሰንኩት ውሳኔ አንተን ደስተኛ ካደረገ ካብርሽ ህይወት ላይ የሆነ ነገር ከተስተካከለ እኔ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው። ከዚህ በላይ ባልደጋግምልህ ደስ ይለኛል። ማለት ታውቃለህ፣ በቃ ለአንተ ነው። አሁንም ቢሆን ለራሴ እያሰብኩኝ አይደለም ያለው። ምናልባት አላውቅም፣ ብቻ ከሩታ ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷም በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከእሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አብሽ የኔን ስሜት ከጠየቀኝ አንቺስ ካልከኝ እኔ ምንም ጥሩ ስሜት አይሰማኝም። ካንተ ጋር ተለያይቼ በጣም ነው የሚደብረኝ። ሆድ ይሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ ፊሊንግ ነበረኝ። በጣም ደስተኛ ነበርኩኝ ከምልህ በላይ። ምንም ከጎኔ ላይ የሚፈጠረው ነገር ማተር አያደርግም እኔ ላይ ምንም። ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ በቃ ማንም በቃ ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተ ነበር እያስቀደምክ የነበረው። ያ ደግሞ ለአንተ ያለኝ ስሜት፣ ለአንተ ያለኝ ፍቅር ስለምወድክ ነውና አውቃለሁ ስንለያይ እንደሚከብደኝ። ቢያንስ ሰው አለኝ የምለው ሰው አንተ ነበርክ። ታውቃለህ፣ ብደውልልክ የሆነ ነገር ብልክ ናልኝ ድረስልኝ የሆነ ነገር ሰው አለኝ ብዬ የማስበው አንተን ነበርና ህይወት ላይ ደግሞ ከባድ ነው። ሰው ገንዘብም ያጣል፣ ይከስራል፣ ምን ይላል፣ ብዙ ነገር ይፈጠራል። ግን ደግሞ ሰውን የመሰለ ነገር ማጣት ለኔ ከባድ ነው። ለምጄሃለሁ፣ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ስለዚህ እሺ በላኝና ከሩታ ጋር አሁን ከልጅ ጋር አሁን እኔም የራሴን ህይወት እኖራለሁ። አብርሽ አሁን አንቺ ለእኔ ደስታ እየተጨነቅሽ ለእኔ እንትን እያልሽ የራስሽን ሰላምና የራስሽን ፍላጎት እንድታጭም አልፈልግም። እኔ እነግርሻለሁ፣ ሰላም ሆነሽ ደስተኛ ሆነሽ እኔን መለየት ፈለገሽ ከሆነ ችግር የለብኝም። ግን ደግሞ አሁን ላይ ያሉት ነገሮች አንቺን አስደብረውትና አስፈጥሮሽ ከሆነ እኔ ባሰ ይደብረኛል እንጂ ምንም የምደሰትበት አይነት መንገድ አይነትም። ብዙ ነገር ነው ለኔ እንትን ያደረክልኝ ማለት በቃ እኔ እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ብዙ ነገር ውስጤ ላይ እንዲሰማ አድርገኸኛል። በቃ አላቅም መኖሬን እንደወደው አድርገክ በቃ እኔ እንጃ እኔ አንተን መልካምነት እኔ አንተን መውደድ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬም አላስብም እና በጣም ነው የምወድክ ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ
ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። በጣም መልካም ሰው ሆነ። እግዚአብሔር ደግሞ የልብህን አይቶ ያሳካልክ። ሌላ ምንም አልክ። ኃይለኔ ከባድ ነው። ይሄ ቀላል ነገር አይደለም። ግን ደግሞ ለሚወዱት ሰው ደስታ መኖር አንዳንዴ ያስፈልጋል። ብዙ ተገፍቻለሁ፣ ብዙ ነገር ተብያለሁ። ግን ደግሞ አብርሽ ካንተ መለየቱም ለኔ በጣም ከባድ ነው። ግን ደግሞ ያንተ ደስታ ይበልጣል። ስለዚህ አንተ መቅደም አለብክ። كرم رجعني جلس مرة እሺ ልክ ነው። ይቅርታ ረብሽክ ፈልጌ አይደለም። እንደዚህ እንድትጨነቅ አይደለም አብርሽ። ውሳኔሽ እኔ እንዲህ ነው ብዬ ልፈርድም ምንም ልል አልችልም። ግን ደግሞ አንድ ጊዜ ለመጨረሻ ጊዜ ሩታንም በአካል አግኛትና ያለውን ነገር እስኪ ሩታም ኖራ ደግሞ ሀሳቡን ብታነሺው ጥሩ ነው። ለምን ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ እንደዛ ከሆነ መወሰን ያለብንን ነገር እንወስናለን። ግን ደግሞ አልግድል በድጋሚ ከሩታ ጋር እንገናኝና በሷ ፊት ያሉትን ነገሮችን ማውራት ሽገኝና ማለት ነው። ገባኛል፣ ስሜትሽ ገባኛል፣ ሁሉንም ነገር አውቃለሁ። ሳላውቅ ሳልረዳም ቀርቼ አይደለም።